አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች ማለት ነው፣ እንኳን በሰላም በጤና በደህና መጣችሁ። ዛሬም እንደተለመደው የአማርኛ በእንግሊዝኛ ትምህርት ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው በመከታተል እንዲሁም ለጓደኞቻችሁ ይህን ቪዲዮ ሼር በማድረግ ቆዩ አብራችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ቁጥር ማለት ነው ኢሞ፣ ዋትሳፕ፣ ቴሌግራም ማለት ነው በአካልም ሆነ በኦንላይን ትምህርት የምንሰጥ ይሆናል ማለት ነው። ሂሳብ፣ አማርኛ፣ እንግሊዝኛ ከጀማሪዎች ጀምሮ እስከ ከፍ እስካላችሁበት ድረስ ማለት ነው እናስተምራለን። እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። ቀጥታ ወደ ትምህርቱ የምንገባ ይሆናል። እሺ እዚህ ጋር ፊልም ይላል። ፊ ለሚለው ኤፍ አይ ነው። ፊ ለሚለው ኤፍ አይ፣ ል ለሚለው ኤል ነው። ም ለሚለው ኤም ነው። ፊ ሶስተኛ ስለሆነ አይ አናባቢ ያለው፣ ልና ም ደግሞ ስድስተኛ ፊደል ስለሆነ አናባቢ አይኖራቸውም። ስለዚህ ፊልም ሲጻፍ ኤፍ አይ ኤል ኤም ይሆናል ማለት ነው። ስለዚህ ከዚህ ጋር ስንመጣ ደግሞ አጋዥ አ ለሚለው ኤ ነው። ለጋ ደግሞ ጂ ኤ ነው። ጂ ለሚለው ደግሞ ዜድ ኤች። አሁን ዝ ቢሆን ዜድ ብቻ ይሆን ነበር፣ ግን ዠዡ ዜድ ኤች ኢ ዜድ ኤች ዩ እያለ ስለሚሄድ ዜድ ኤች ይሆናል፣ ስድስተኛ ፊደል ስለሆነ ማለት ነው። ስለዚህ አጋዥ ብለን ስንጽፍ ኤ ጂ ኤ ዜድ ኤች ይሆናል ማለት ነው። እዚህ ጋር ስንመጣ ቀጥታ ይላል። ቀጥታ ቀ ለሚለው ኪው ኢ፣ ጥ ለሚለው ቲ፣ ታ ለሚለው ቲኤ። ስለዚህ ቀጥታ ስንጽፍ ኪው ኢ ቲኤ። ከዚህ ላይ ግራ እንዳይገባችሁ ለጠጡ ቲን ተጠቅመናል፣ ለተቱም ቲን ተጠቅመናል። አራተኛው ለመሰላችሁ ቲ ለጠጡም ትሆናለች፣ ለጠጡም ትሆናለች፣ ለተቱ ፊደልም ትሆናለች። ትርጉም እንደሚሰጠን አድርገን ነው የምናነበው ማለት ነው። እዚህ ጋር ስንመጣ ማየት ማ ለሚለው ኤምኤ፣ የ ለሚለው ዋይ ኢ፣ ት ለሚለው ደግሞ ቲ። ስለዚህ ማየት ብለን ስንጽፍ ኤምኤ ዋይ ኢ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ አስተዋይ ስትል አ ለሚለው ኤ ነው። ስ ለሚለው ደግሞ ኤስ ነው። ተ ለሚለው ቲኢ፣ ዋ ለሚለው ዳብሊው ኤ፣ ይ ለሚለው ዋይ። ስለዚህ አስተዋይ ብለን ስንጽፍ ኤኤስ ቲኢ ዳብሊው ኤ ዋይ ይሆናል ማለት ነው። እዚህ ጋር ስንመጣ ረዳት ረ ለሚለው አርኢ፣ ዳ ለሚለው ዲኤ፣ ት ለሚለው ደግሞ ቲ ይሆናል። ስለዚህ ረዳት ብለን ስንጽፍ አርኢ ዲኤ ቲ አናባቢ የሌለው ት ስድስተኛ ፊደል ስለሆነ ነው ረዳት። እሺ እዚህ ጋር ንቁ ን ለሚለው ኤን ነው ስድስተኛ ፊደል ስለሆነ፣ ቁ ለሚለው ደግሞ ኪው ዩ ይሆናል። ኪው ዩ። ስለዚህ ንቁ ብለን ስንጽፍ ኤን ኪው ዩ ይሆናል ማለት ነው። እሺ እረኛ እ ለሚለው ኢ ነው። ረ ለሚለው አርኢ፣ ኛ ለሚለው ጂኤንኤ ለኘኙ እንደሚሆን አትርሱ። ጂ እና ኤን በአንድ ላይ ከመጣ ኘኙ ነው ያነ ፊደል። ስለዚህ እረኛ ብለን ስንጽፍ ኢ አርኢ ጂኤንኤ ይሆናል ማለት ነው። እሺ ወደዚህ መግባታችሁ በፊት ላይክ ያላረጋችሁ ቪዲዮ ላይክ አድርጉት፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉት ማለት ነው። እሺ ወደዚህ ስንመጣ ዝናብ ዝ ለሚለው ዜድ ነው። ና ለሚለው ኤንኤ ነው። ብ ለሚለው ቢ ነው። ስለዚህ ዝናብ ብለን ስንጽፍ ዜድ ኤንኤ ቢ ይሆናል ማለት ነው። እሺ ፀሐይ ለጸጹ ቲኤስኢ ነው። ቲ እና ኤስ አይለያዩም። ከዛ በኋላ አናባቢ ይመጣል ማለት ነው። ስለዚህ የመጀመሪያ ፊደል ስለሆነ ቲኤስኢ፣ ሀ ለሚለው ኤችኤ፣ ይ ለሚለው ዋይ። ስለዚህ ፀሐይ ብለን ስንጽፍ ቲኤስኢ ኤችኤ ዋይ። ማር ብለን ስንጽፍ ደግሞ ማ ለሚለው ኤምኤ ነው። ር ለሚለው ደግሞ አር ነው። ስለዚህ ማር ብለን ስንጽፍ ኤምኤ አር። ቀጣይ ከዚህ ጋር ስንመጣ
ር ስኳር፣ ስ ለሚለው ኤስ ነው። ኳ ለሚለው ኬዩኤ፣ ር ለሚለው አር። እዚህ ጋር ለኳ ዩና ኤ አናባቢ ይሆናል። ምክንያቱም ለውህድ ፊደሎች ወይ ደግሞ ለውህድ ፊደላቶች ወይ ደግሞ ለውስብስብ የሚባሉ ፊደላቶች አናባቢ ዩና ኤ ነው የሚሆነው። ስለዚህ ስኳር ብለን ስንጽፍ ኤስ ኬዩኤ አር ማለት ነው። እሺ ውድ የትናንት አካዳሚ ትምህርት የዛሬ ቪዲዮ ይሄን ይመስል ነበር ማለት ነው። እናንተ ይህን ቪዲዮ ደጋግማችሁ እዩት። አንድ ግራ ከገባችሁ ያን ነገር ከባድ ነው ማለት አይደለም። አንድ ቪዲዮ ደጋግማችሁ ስታዩት ነው የሚገባችሁ። እንደዛ ደግሞ የሚከብዳችሁ ከሆነ ደግሞ እኛ የኦንላይን ትምህርት ስለምናስተምር ወደኛ ብቅ ማለት ትችላላችሁ ማለት ነው። የዛሬ ትምህርት ይህን ይመስል ነበር። ቀጣይ እስክንገናኝ ድረስ ማሰላም